ባለት ግባለት ግባለት ግባ ምድር አቃጣሪ ወያላም ዝም ትላለህ። ዝም ማለት ነው። ይሄ ውጤት ማለት ነው ቀጥታ ወደ ቀጣዩ ዙር የሚያሳልፈን ውጤት ነው። ማን ቀጥታ ማለት ነው። አንተ ከሜዳችን ውጪ እጅግ ፈታኙ አንቀጥቃጭ በለው በቃ እኔ እንዴት ሰግቼ እንደነበረ እዚህ ሜዳ ላይ ውጤት ይዘና እንወጣን ብዬ ማንዬ ምን አይነት ትዕግስተኛ ቡድን ያለን አንተ። ትዕግስት ማለት ምን ማለት እንደሆነ ዛሬ አርቴታና ቡድኑ አሳየ በስርዓቱ። ማን እንዴት አይነት የጥንቃቄ ኳስ መርጠን የቆየ ነው። ኡፍ ማን ካይ ሃቨርት ምን አይነት ኮንትሮል ሊያሳየን አንተ። ወርልድ ክላስ የሆነ ኮንትሮል፣ ወርልድ ክላስ የሆነ አጨራረስ ማንዬ። ቲፒካል 9 ቁጥር በቃ ጭራሽ የሆነ ተጫዋች መሆኔን አሳያለሁ ብሎን የገባው በሚመስል በቃ አሳያንን። ማን ካይ ሃቨርት ትለያለህ። ግን ምድረ አሽቋላጭ ወረኛ በሙሉ ዛሬ ነጥብ ይጥላል ብለሽ እንዲህ ብለሽ ተቀምጠሽ የነበርሽ ተካደሚ። ዞር በይ ገለል በይ። ቁጥር 1 ቪዲዮ ነው፣ ቁጥር 2 ይመጣል። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ምድረ ወያለ ያልተኛ በሙሉ ጋር አዳርስልኝ። ተጋደም አረ ተጋደም። ላይቭ ላይ ኮሜንቴ እንዳለ ማን እየነገርኩ ልክ ናችሁ እየነገርኩ ምለውን ግን ማን ነው ኔጌቲቭ ለሆነ የአርሰናል ደጋፊ ነው አባቴ። ከላይንአፕ ቪዲዮዬ ሃፍ ታይም ቪዲዮዬ መተይ ዛሬ ፐርፌክት የሆነ ጌም ነው የተጫወተው። ፐርፌክት ማን ክሊን ሺት ነበር የምፈልገው። ማርሽ ከሶስተኛ ማርሽ አልወጣንም። ገባርለ ትሬኒንግ ልበለው ብል ከጨዋታው በፊት ነውር ነው ብዬ ነው እንጂ ትሬኒንግ ነው ያደረግነው ዛሬ። ስፖርቲንግ በሜዳው ከኦገስት ጀምሮ አምና ኦገስት ጀምሮ አልተሸነፈም በሜዳው ስፖርቲንግ። ይኸው መተን ሰጠን። መጨረሻ ሰዓት ላይ መሆኑ ደግሞ ማን ነው ምላሽ እንዳይሰጡን ራሱ ያግዳቸዋል ማን። ስለዛ ማርሽ መጨመር አያስፈልገንም። ማርሽ በሶስተኛ ማርሽ አሸነፈናት መጣን። ፐርፌክት ይቀየራሉ ያሉት ተጫዋቾች የዛሬን ላይቭ ገብተህ ብቻ ብታየው ሌላው ያለቃቀሳል። እኔ ብቻ ግን ምርጥ ጨዋታ ነው እያየሁ ያለሁት። እስካሁን ድረስ በጣም ደስ ብሎኛል ምናምን እያልኩ የነበርኩት እኔ ነኝ። ዊ አር ዘ ገነርስ። የቦርንማውዝ ጨዋታ ላይ ማየት የምፈልጋቸው ነገሮች አሉ፣ እናያቸዋለን ብዬ ገምታለሁ። ዛሬ ግን ፐርፌክት ፐርፎርማንስ 60ኛው ደቂቃ ላይ ብናገባ ኖሮ መጨመር ያስፈልገን ነበር። ምክንያቱም 30 ደቂቃ የእነሱን ጫና መቋቋም ስለሚኖርብን ማርሽ ሳንጨምር፣ እቺ ወሳኝ ነገር ናት። ማርሽ ሳንጨምር አሁን ግን 0-0 አባብለ ውሃ ወንዝ ሲወስድ እያሳሳቀ ነው የምልከባር። አሳስቀን ጠቅ ሃቨርስ የሚገርም ማርቲኔሊ ቻምፒየንስ ሊግ ላይ ኮት ያለሽ ምንለው ለዚህ ነው። ይመችሽ ገባ በቃ በጣም ነው ምንችለው በጣም ማለት ነው። በስማም ድንዝዝ ያለ ጨዋታ እኔ ባልገባብን ብዬ ስጠል ማርቲኔሊ ዘጎት ሻምፒየንስ ሊግ ላይ ይኸውልህ ማንንም ሰው አይሰማም። ሻምፒየንስ ሊግ ላይ ሲሆን ይኸውልህ ወደ ሮናልዶነት ይቀየር። ነግሬሃለሁ፣ አስጠንቅቄሃለሁ። ገባ እንዳለ ጣጣጣ። ምን አይነት ፓስ ነው ማን ሃቨርዝ ያዘው። ታስፈልግ ነበር ይሄ ቦክስ ውስጥ ማለት ነው። ገብቷችኋል አይደለም? ሰከንደሪ ስትራይከር ሆኖ የሚሮጥልን ሰው ያስፈልገን ነበር። በጣም ምን አይነት ሩጫ ኮንትሮል በጣም ትችላል። በጣም ስፖርቲንግ እንደዚህ ሊያስጨንቀን አይገባም ነበር። ማን የደነዘዘ ጨዋታ ነበር እየተጫወተን የነበረው። ሁለቱንም ሀፍ እንደውም ሰከንድ ሀፍ እንሻል ነበር። ፈርስት ሀፍ የደነዘዘ ጨዋታ ነበር፣ ግን እንችላለን። በቃ ይሄን ነበር ያልኳችሁ። ሄደን ማሸነፍ አለብን ስፖርቲንግን። ለምን የሜዳችንን ጨዋታ ቀለል አድርገን ነው የምንጫወተው። ገብቷችኋል? በጣም ይቻላል። በጣም ገባ የአርሰናል ጨዋታ የተቀየረው እዚች ጋር ነው። እቺኛዋ ቀያሪ ናት። ኦኬ አሪፍ ነበረ መጀመሪያ ማርሰናል ፈርስት ሃፍ በጣም እንትን ነበረ፣ ኢኮኖሚካል ነገር ነበር የተጫወቱት ጨዋታ። ሰከንድ ሃፍ ይሻላል። አታኪንጋችን በጣም ምርጥ ነበር። ኦዴጋርድ ወጣች፣ ነገሮች የተበለሻሹ ይመስሉ ነበር። ሚድፊልዱ ምናምን የተረበሸ ይመስል ነበር። ከዛ እነዚህ ገቡ። ማክስ ዶማን ማለት ነው። ማክስ ዶማን አረ ቢስሚላ አንተን ማየት ፈልጋለሁ። አድገህ ትልቅ ሰው ሆነ ማየት ፈልጋለሁ አንተን ማለት ነው። ማርቲኔሊ የሚገርም አሲስት ነው ያደረግሽው። የሚገርም አሲስት ነው ያደረግከው። አርቴታ ጥሩ ቅያሬ ነው የቀየርከው። ዛሬ አሪፍ ነው። በቃ ዋናው ማሸነፋችን ነው። አሁን ትኩረታችንን ወደ ቦርንማውዝ ጌም እናደርጋለን። ከዛ የመልሱን ጨዋታ ደግሞ ትኩረታችንን ወደዛ እናደርጋለን። ከዛ ደግሞ ትኩረታችንን ወደ ሲቲ እያደረግን ትኩረት እየቀያየርን እንቀጥላለን ማለት ነው። አሪፍ ነው። እንኳን ደስ አላችሁ የአርሰናል ደጋፊዎች፣ ይመቻችሁ። ከአርሰናል 1 ስፖርቲንግ 0 የተረዳናቸው 5 ነገሮች። የመጀመሪያ የተረዳነው ነገር ዳቪድ ራያ ምን ያክል እንደሚያስፈልገን ነው። ይሄ የቁርጥ ቀን ልጃችን ፈርስት ሃፍ ላይ አንግል የገጨችውን ኳስ እንዴት እንዳወጣት ያያችሁታል። ሰከንድ ሃፍ ላይ ደግሞ ቴክስቷን ያወጣት ኳስ፣ መጨረሻ ላይ ደግሞ በጠባብ ሴል የተመታበትን ኳስ እንዴት እንዳወጣ ደብል ሴቭ አይታችሁታል። እሱ ለኛ በጣም ትልቅ ከተከላካዮቻችን እኩል የሚያስፈልገን ሰው ነው። በጣም ደስ የሚል ፐርፎርማንስ ነው ያደረገው። ክሊን ሺት ይዞ
ወደ ሜዳችን እንድንርጉናል። ሁለተኛ የተረዳ ነው ከዛ በፊት ፎሎ ማታረጉ ሰዎች 100 ሺህ እንድገባ ፎሎ እያደረጋችሁ። ሁለተኛ የተረዳው ነገር ሚድፊልዳችን ላይ ኢሹ እንዳለ ነው። መጨረሻ ላይ ጎል አግብተን አሸንፈናል። ነገር ግን ፈርስት ሃፍ ላይ ስፔሻሊ ሶስቱም ሚድፊልድ ተጫዋቾቻችን ማድረግ ያለባቸውን ነገር እያደረጉ አልነበረም። ከሁሉም የምትሻል የነበረችው ኦዴ ናት። ኦዴ ኳስ በደንብ አድርጋ የተጫወተች ነበረ፣ ፓስ እያደረገች ነበር፣ ፕሬሲንግ እያስጀመረች ነበር። ግን የ10 ቁጥር ትክክለኛ ስራን ክሬቲቪቲ ላይ ፓሶቿ ሳይድ ዌይስ እና ወደ ኋላ የነበሩት ዙሜንዲ ዲፕ ላይን ፕሌይ ሜከር እንዲሆን አምጥተ ነው። ነገር ግን ምንም አይነት ፕሌይ ሜኪንግ እያየን አልነበረም። ራይስም ከአታኪንግ ሳይድ ኦፍ ጌም እንደ 8 ቁጥር ማድረግ ካለበት ነገር ይልቅ ተረጋግቶ ያው ከጨዋታው ኢንስትራክሽን ሊሆን ይችላል ወደ ኋላ ተመልሶ ነው ሲጫወት የነበረው እንጂ ሲሮጥም እያየነው አልነበረም። ነገሮችን ለመፍጠር ሲሞክር እያየ ነው አልነበረም። ነገር ግን እየቆዩ ዴግሪውን ቱ ጌም ነገር ግን እንደዚህ አይነት አፕሮች ይዘን የምንከተል ከሆነ ሌሎች ጨዋታዎች ላይ ይሰራልናል የሚለው በጥያቄ ምልክት ይታለፍ። ሶስተኛ የተረዳውን ነገር ደግሞ ስለ አርቴታ ኢንጌም ማኔጅመንት ብዙ ነገር ይባላል። ነገር ግን ዛሬም ሰብስቲሽኖቹ ጎል ማስቆጠር ችሏል። አንደኛው ደግሞ አሲስት ማድረግ ችሏል። ሁለት ዳይሬክት የሆኑ ዊንገሮችን በዳውማና ማርቲኔሊ ያስገብቶ አበርዝ እንደ ሻዶ ስትራይከር ነበር እንዲጫወት ያደረገ የነበረው። ትክክለኛ ቦታ ላይ ተገኝቶ ቆንጆ ኳስ ማስቆጠር ችሏል። አራተኛ የተረዳ ነው ልጆቻችን እንዲመለሱልን ብቻ ሳይሆን ለድሮ አቋማቸው ሆነው እንዲመለሱልን እንፈልጋለን። ያ በቀኝ ሳይድ በኩል የነበረው ሳይድ ማድዌኬ እና ዋይት ጋር የክለባችን ብዙ ኢሹዎች እየመጡ የነበረበት ቦታ ነው። ማድዌኬ ትንሽ የረበሸው ነበር እዛ ጋር ራሆ የሚባለው ልጅ ስቲል ግን ኢፌክቲቭ አልነበረም። ከሱ የወጣ ክሮስ ምናምን ነገር በጣም ኢምንት ነው የነበረው። ዋይት ፈርስት ሃፍ ላይ በጣም ተለያዩ ዲያጎናል ፓሶች ከጀርባው እያለፉ ነበር። በእነሱ ያጠቃቀም ጉድለት ነው እንጂ ቻንሶቹ እዛ ጋር ነበሩ። ይህ ነገር ሳውዛምፕተን ላይም ተመልክተነዋል። የስቲ ጨዋታ ላይም ትንሽ አይተነው ነበር። ስለዚህ ቶሎ ቢመለሱልን ለሁላችንም ሰላም ነው። አምስተኛና መጨረሻ የተረዳነው ነገር ከሁለት ተከታታይ ሽንፈቶች በኋላ ቋጣሪዎችን አስቀይመን ወደ ሜዳችን የአንድ ጎል አድቫንቴጅ ይዘን ሄደናል። ያኔ ደግሞ ጠናክረን በደጋፊዎቻችን ፊት ከጉዳት የተመለሱ ጨዋታዎችን ይዘን ደግሞ ወደ ቀጣዩ ዞን እንደምናስ ተስፋ እናደርጋለን። ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ። ስፖርቲንግ ግን ዛሬ የስንት ሰው ልብ እንደሰበረ ያውቃል ጋይስ? እኔ ግን የሚያውቅ ይመስለኛል። ብዙ ልብ ነው የሰበረው፣ በጣም ብዙ። አስቡት አሁን ደግሞ በእኛ ሜዳ ላይ ደግሞ ማለት ነው እርምርም ተደርገው ሲሸነፉ ደግሞ። ለማንኛውም ደህና አደሩ። እሺ፣ አለ ምክንያት ዛሬ ያመሻችሁ ሰዎች ደህና አደሩ። ኤስቲቪ ዋጋ ማሻሻያ ላረግ ነው እያለ ስለሆነ ክለባችሁ የሚቆዩባችሁ ሰዎች ዊካውኑ በዛርጋችሁ ክሱ። ቴሌ እንኳን ባቅሙ ጨመረኩ። የተንፈጪው ዱቄቱን አምጪው፣ የተንፈጪው ዱቄቱን አምጪው ማለት የዛሬው ጨዋታ ነው። ቤተሰብ የደጋፊሽ ፕላስ ላይ ይተበቃ ማርቲኔሊ የት ነበር ይሄ ብቃት እየጠየቁት ጊዮኬሬሽ ለዙቢሜንዲ እንዲሰጥ ፓስ አድርገ እያለው ማለት ነው። በግድ እምቢ ብሎ መሀል ላይ ገብቶ ማለት ነው። ምን አይነት ኳስ ነው! ዛሬ ብዙ ተጫዋቾች ሲያናዱ ነበረ፣ ግን በቃ መጨረሻ ላይ አቤት ዴቪድ ራያ ግን እግዚአብሔርን በቃ ዘንድሮ እኮ ይዞናል፣ በቃ ይዞናል እግዚአብሔርን እንዴ። ለማንኛውም ቋጣሪያንስ ማለት ነው እንችላለን። ባለቀ ይውላችሁ አስቋጥረን እስከ 90 ተስፋ ሰተናችሁ ቅርቅር ኪንግ ካይ ተጀላለ። ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ ማድረግ እንዳይረሳ። ትናንሾች ቢወጡ ከጃችን ይሄ ነው የሚሻለን ለኛም ለክብራችን። የአርሰናል ደጋፊ አራስ ጨንቀው ወያለውን በደንብ ግባና አሳየው። እኛ ካራቦ ካፕና ኤፍ ኤ ካፕ ከዋንጫ ዝርዝሮቻችን ወጡ ብለን አይከፋንም። እኛ የሻምፒዮንስ ሊግ ቲሞች ነን። ሲጀምር ፕሪሚየር ሊግ አረጋግጠናል። ሻምፒዮንስ ሊግ እንወጥራለን። ከዚህ በኋላ ያበደ ነው የሚሆነው። ፈጣሪ እንግዲህ ለትንሽ ሶሞን አያውቅም። ችግር የለም። ሁለት ትላልቅ ዋንጫዎች ላይ ስለምንጫወት አያሳስብም። ከሀቨርት ዛሬ ሁሌ እንዳቃጠልከኝ ነው፣ ግን ዛሬ የቁርጥ ቀን ልጅ ሆናል እና እወዳችኋለሁ። ደህና ደሩ። ወያለውን ማለት ነው አስጨንቁት ሲጀመር ማለት ነው። ኤፍ ኤ ካፕ ካራባኦ ካፕ ምናምን እኛ እኮ ኤፍ ኤ ካፕ እኮ ነው የነገስንበት እኮ ውድድር ነው ብራችሁ ነው። ይኸውልህ ቋጣሪያንስ እስከ 91ኛ ደቂቃ ድረስ ጠብቄ በማርቲኔሊ በምትንቀው ማርቲኔሊ ወሽመጥህን ቆረጥኩልህ።
ቆረጥኩልህ። እኔ እፈልገዋለሁ። በቃ ይሄንን ውጤት ማለት ነው እፈልገው ነበር። እኔ ዛሬ በእጅ ወርውረውላ ቢያገቡ ደስ ነበር የሚለኝ። ለማንኛውም አሳክተነዋል። ሰከንድ ሌግ ኤምሬትስ ላይ ትወቀጫለሽ። ዩቲዩብን ሰብስክራይብ እያደረጋችሁ ሊንክ ባዮ ላይ አለ። ዘብሩክ ኤክሶ ሾው የሚገርም ስትሪም ዛሬ አድርገናል። የሚገርም ስትሪሜንም ፖስት ይደረግላችኋል። አሁን ገባ ብላችሁ ማየት ትችላላችሁ። ፒስ አውት ገነርስ